ሰላም ሰላም እንዴት ናችሁ? ዛሬው በደረሰን ዜና መሰረት በመካከለኛው ምስራቅ ያለው ሁኔታ በከፍተኛ ሁኔታ እያገረሸ ይገኛል። በ41 ቀናት በሰላም ድርድር ተስፋ ተደርጎበት ቢሆንም አሁን በኢራንና በእስራኤል መካከል ያለው ከፍተኛ የሆነ የመዛዛትና ከፍተኛ የጦር ዝግጅት እንዲሁም አሜሪካ በኢራን አንዳንድ ወደቦች ላይ ያደረሰችውን ጥቃት ተከትሎ ኢራን በኩዌት በከፍተኛ የሆነ ሁኔታ ያደረሰችው የአየር የሚሳኤል ድብደባ በሁለቱም በሶስቱ ሀገራት ከፍተኛ ውጥረት ተከስቷል። እንዲሁም እስራኤል ባለችው መሰረት በቤይሩት የምትገኙ የሊባኖስ ነዋሪዎች በሙሉ ለቃችሁ በአፋጣኝ እንድትወጡ ስትል በከፍተኛ ሁኔታ ያስጠነቀቀች ስትሆን ቤይሩት ሙሉ ለሙሉ ለመውደም ዝግጁ ነኝ ብላ ከፍተኛ የሆነ ዛቻዋን እያሰማች ትገኛለች። እንዲሁም ኢራንም እስራኤል ይህን ካረገች በሰሜናዊ እስራኤል ያላችሁ ዜጎች በከፍተኛ ሁኔታ ቦታውን ለቃችሁ እንድትሄዱና ለዚህ ለሚደርሰው ጉዳት እኔ ምኑ ኃላፊነቱ እንደማልወስድና እስራኤል በቤይሩት ላይ ከፍተኛ ጥቃት የምታደርስ እኔም ደግሞ በእስራኤል ላይ እንደማድረስ ይህን አውቁልኝ ብላ በከፍተኛ ሁኔታ ዝግጅትና በሁለቱ ሀገራት ከፍተኛ ውጥረትና ከፍተኛ የመዛዛት ሁኔታ ላይ ይገኛል። ይህን ተከትሎ አሜሪካ ይህን ውጥረት ለማርገብ የምችለውን ጥረት እያደረገች ትገኛለች። ሆኖም ግን በኢራን አንዳንድ ወደቦችና አንዳንድ ከተሞች ላይ ከፍተኛ የሆነ አየር ጥቃት እያደረሰች ትገኛለች። እንዲሁም ኢራንም ደግሞ በአጸፋው በኩዌት እንዲሁም በገልፍ ሀገራት በአረብ ሀገራት ያሉት የአሜሪካ ጦር ቤዝመንቶች ላይ ከፍተኛ የሆነ የሚሳኤል ድብደባ እያደረሰች ትገኛለች። እንዲሁም የአሜሪካ ኤምኪው የመሳሰሉ የተለያዩ ሚኪ መሰሎችና ሌሎች የስለላና እንዲሁም የጥቃት ድሮኖችን በከፍተኛ ሁኔታ ኢላማ አድርጋ ጥቃት እያደረሰች ትገኛለች። ሆኖም ይህን ተከትሎ F-35ን በከፍተኛ ሁኔታ ኢላማ ውስጥ እየገባ ይገኛል። ይህን ተከትሎ የአሜሪካ የአየር ኃይል ከፍተኛ የሆነ ጥያቄ ውስጥ እየገባበት ይገኛል። ሆኖም በዚህ በሶስቱ ሀገራት ከፍተኛ የሆነ የወታደራዊ ዝግጅትና እንዲሁም ሶስተኛውን ዙር ጦር ለመክፈት በከፍተኛ የሆነ ርብርብና ዝግጅት ላይ ይገኛሉ። እስራኤልም ይህን ጦርነት እንዳይቆም ከምትፈልገው ዋነኛው ሀገር ትሆናለች። ምክንያቱም ይሄ ጦርነት ቆመ ማለት የእስራኤልን ተስፋፊነትና የታላቋን እስራኤል የማብሰር ሁኔታ በከፍተኛ ሁኔታ አጣብቂኝ ይገኛል። ሆኖም ይሄ ጦርነት ኢራን እንዳለችው ከሆነ በሊባኖስ ላይ የእስራኤል ጥቃት ካደረሰች በሰሜናዊ እስራኤል ጥቃት አደርሳለሁ ከሆን ካደረገች ጦርነቱ ዳግም ተከስቶ ከፍተኛ የሆነ እልቂትና ከፍተኛ ውድመት ሊያስከስት ይችላል ተብሎ እየተፈራ ይገኛል። የተለያዩ ሀገራትም ይሄ ሁኔታ እንዳይከሰት እስራኤልን እንዲሁም ኢራንን በከፍተኛ ሁኔታ እየተማጸኑና ድርድር ላይ ይገኛሉ። ይሄ ሁኔታ አሳሳቢ ሆኖ ይገኛል። ምክንያቱም በዚህ ጦርነት ከፍተኛ የሆነ ዋጋ የሚከፍሉ የሊባኖስ እንዲሁም የኢራን እንዲሁም የተለያዩ ዓለም አቀፍ ዜጎች ናቸው። ይሄ ከባለፈው ሰላም ተስፋውን የሚያደበዝዝና ይሄ ሁኔታ ደግሞ በከፍተኛ ሁኔታ አሳሳቢ እየሆነ እንደሚገኝ የተለያዩ የዓለም አቀፍ ሚዲያዎች እየተገለጹ ይገኛሉ። ሆኖም ይህን ተከትሎ የኢራን ከፍተኛ ባለስልጣናት እኛ ጦርነት አንፈልግም፣ ግን ተገደን ከገባንበት ከባለፈው የባሰ ውድመትና ጦርነት ሊከሰት እንደሚችል እየተናገሩና እየዛቱ ይገኛሉ። አዳዲስ ዜና እንዲደርሳችሁ ላይክ፣ ፎሎ፣ ሼር ማድረግ አይረሳ። መልካም ቀን።